የተሻለ ነገር ፍለጋ አሊያም በተዛባ መረጃ ምክንያት ዜጎች የሚሰደዱበት ህገወጥ ስደት ካሰቡበት ላይ ያደርስ በርካቶችን ለከፋ ችግር እየዳረገ የሚገኝ ነው። በኢትዮጵያ ይህን መንገድ ተከትለው ከሄዱ በርካቶች ውስጥ ደግሞ የኔነሽ ጥላሁን አንዷ ናት። የኔነሽ የ22 ዓመት ወጣት እያለች ከአንድም ሁለት ጊዜ በህገወጥ መንገድ የስደት መንገድን ረግጣለች። በደላላ ነበር ያው ሰፈር ውስጥ የምታውቂው ሰው ፕሮሰስ ይጨርስልሻል፣ ገንዘብ ከፍለሽ ትሄጃለሽ። በቤሩትና በሶሪያ ድንበር መካከል በመትገኝ ገጠራማ ቦታ ነበር። የዛን ጊዜ ደግሞ የሶሪያ ጦርነት የተጀመረበት አካባቢ ነበር። ስለዚህ ብዙ ፍንዳታዎች ብዙ ስደተኞች በዛ ጋር ያልፋሉ። በጣም ችግር የሆነበት ጊዜ ነበር። ስለዚህ የመጀመሪያ ቆይታዬ በጣም ከባድ ነበር። ሁለተኛም ሲሄድ ደግሞ ይሻላል፣ ገጠር አይደለም ግብጽ ውስጥ ነው። ቀንና ሌሊት እንቅልፍ አይኖርሽም። ስለዚህ ብዙ እንግልት በጣም አስቸጋሪ ጊዜ ነበር ያሳለፍኩት። በምትሰራበት ሀገር የቪዛ ጊዜዋ ያለቀው የኔነሽ በመተማ በኩል አድርጋ በህገወጥ መንገድ ድጋሚ ወደ ሀገሯ እንድትመለስ አድርጓታል። ስትመለስ ያየችው ግን የስደትን አይን ድጋሚ እንዳያሳየኝ የሚል አቋምን እንድትወስድ በማድረግ በሀገሯ ሰርታ መለወጥን አስተምሯታል። በመተማ በኩል እኔ ለመግባት ተገደድኩ። እኛ ስንገባ ደግሞ ብዙ ስደተኛ በዛ በኩል በጣም ብዙ ጥፍ ስደተኛ ይወጣል። ያንን ሳይ ነበር ለመጨረሻ ጊዜ ወደ ኢትዮጵያ ገብቼ ከዚህ በኋላ ሀገሬ ለመስራት እንዳለብኝ ያሰብኩት። ድርጅት አቋቁመናል 14 ከሚሆኑ እንደኔ ስደት ተመላሽ ሴቶች ከሆነ ድርጅት አቋቁመናል። ያ ድርጅት እንግዲህ ካስማ ቻሪቲ ኦርጋናይዜሽን ይባላል። በኢትዮጵያ ከ150 ሺህ እስከ 200 ሺህ የሚጠጉ ዜጎች በየዓመቱ መደበኛ ባልሆነ ፍልሰት ከሀገር ይወጣሉ። በዚህም በርካታ ዜጎች ህይወትን እስከ ማጣትና ለተለያዩ ችግሮች እንዲዳረጉ ምክንያት ሆኗል። በዋናነት የምናየው ድንበር ጠባቂዎች ጉዳት ያደርሱባቸዋል። እነኚህ አዘዋዋሪዎቹ ህገወጥ አዘዋዋሪዎቹ ደግሞ ለተለያየ ችግር እንዲጋለጡ ያደርጓቸዋል። በተለይም ደግሞ ሴቶች ሲሆኑ የበለጠ ተጋላጭ ናቸው። ለግዳጅ ሚስትነት የሚገለገሉባቸው አሉ። ከዛም ባለፈ በግዳጅ ሴተኛ ዳሪነት ያሰማሯቸዋል። ለጉልበት ብዝበዛ እንደዚሁ የሚጋለጡበት ሁኔታ አለ። መንግስት መደበኛ ያልሆነ የዜጎችን ፍልሰት ለመከላከል የተለያዩ ስራዎችን እየሰራ የሚገኝ ሲሆን የ5 ዓመት የፍልሰት የጋራ ስትራቴጂክ እቅድና ብሔራዊ ኮሙኒኬሽን ስትራቴጂ ይፋ አድርጓል። አንደኛው የኮሙኒኬሽን ስትራቴጂ ነው በዋነኛነት። ምክንያቱም ሁሉም ኢንፎርሜሽን ያገኛል። ኢንፎርሜሽኑ ግን መሰረታዊ የሆነ የባህሪ ለውጥ ማምጣት ካልቻለ በስተቀር ውጤታማ መሆን አይችልምና ከዚህ አንፃር ረጅም ጊዜ ተወስዶ የተሰራና ይፋ ያደረግነው ትልቅ ሰነድ ነው። ሁለተኛው የ5 ዓመት የስትራቴጂክ እቅድ የህገወጥ ሰዎች ዝውውርን ለመከላከል እንደዚሁም ደግሞ የህገወጥ ሰዎች ዝውውር በሚከሰትበት ጊዜ ወይም ደግሞ ተመላሾች በሚኖሩበት ሰዓት ምን አይነት ኢንተርቬንሽኖች መስጠት መቻል አለብን፣ ምንድነው በደንብ ትኩረት አድርገን ልንሰራባቸው የሚገቡ ጉዳዮች የሚሉትንም በዋነኛነት ነቅሰን ያወጣንበትና መንግስት ብቻውን ወይም ደግሞ ሌሎች የተለያዩ አካላት ብቻቸውን የሚሮጡበት ስራ ሳይሆን ይሄም ቅንጅታዊ ስራ የሚጠይቅ ነው። በሴቶችና ማህበራዊ ጉዳይ ሚኒስቴር እንዲሁም የዓለም አቀፉ የፍልሰተኞች ድርጅት ትብብር የተዘጋጀው ስትራቴጂክ እቅዱ መደበኛ ያልሆነ ስደት ለዜጎች ማሳወቅና መከላከል የሚያስችል በዚህ ተሳትፎ ያላቸውን አካላት ህጋዊ ተጠያቂ የሚያደርግ ለተመላሽ ፍልሰተኞች ምቹ ሁኔታ መፍጠር የሚያስችል እንዲሁም የተቋማት ተናቦ መስራትን የሚያሳድግ ነው ተብሏል። አንዳንድ ክልሎች እንደ ትራንዚት ሆነው ያገለግላሉ። አንዳንድ ክልሎች ደግሞ ስደተኞች የሚወጡባቸው ክልሎች ይሆናሉ። እነዚህ መስተጋብሮችም ጭምር በትክክለኛው መንገድ ቃኝተን ሁሉ አቀፍ የሆነ ምላሽ መስጠት የምንችልበት እቅድ ነው ያወጣ ነው። የዚህን በፊቱን የቅንጅት ችግር የሚቀርፍ ሪሶርሶች እዚህም እዛም የሚባክኑትን ደግሞ ወደ አንድ የሚያመጣ ውጤት ተኮር የሆኑ አክቲቪቲዎች ላይ ትኩረት አድርገን የምንሰራበት ነው ይፋ ያደረግነው። እዚህ ስራ ውስጥ እንግዲህ ያሉ የመንግስት ተቋማት አሉ፣ የክልል መንግስታት አሉ፣ ፌደራል መንግስታት አሉ። ከዛ ውጪ ደግሞ የኤንጂኦዎች አሉ፣ ኢንተርናሽናል ኦርጋናይዜሽን ዩኤን ኤጀንሲስ አሉ። ስለዚህ የሚሰሩት ስራ በሙሉ
በዚህ ማዕቀፍ ውስጥ ነው የሚሆነው ማለት ነው በዚህ ስትራቴጂ ተደግፎ ነው የሚሆነው ስለዚህ ይሄ የሚለካ ውጤት እንዲመጣ ያሳየናል በቀጣይ 5 ዓመታት ተግባራዊ ለሚደረገው ስትራቴጂክ እቅድ መሳካት ሁሉም ባለድርሻ የበኩሉን ድጋፍ እንዲያደርግ ጥሪ ቀርቧል